ምን ጽኑ ምን ሆነች? ወይኔ ባቢ አሁን እኔ ያላችሁት እስከን ጌታ ተመስገን። እናውን ገብቼ ማየት እችላለሁ? አያችልም። ትንሽ ማረፍ አለባት። ይልቅ አንተን ቢሮ ማናገር ፈልጋለሁ። ትችላለህ? ምንድነው ዶክተር? የተፈጠረ ሌላ ችግር አለ እንዴ? አይ ችግር የለም። አንዳንድ ነገሮች እንድናወራ ተከታተል። አትጨነቅ ማለት ይሄ እንደሚመጣ እኮ አስቀድሜ ነግሬ ነበር። አንተ ግን ምንም ልሰማኝ ፈቃደኛ ነበርክ። ሮቢ እኔ ምንም ያደረኩት ነገር የለም። ይሄን ሁሉ ደግሞ ያደረኩት ለምን እንደሆነ በደንብ ታውቀዋለህ። ተው እያልኩ በሩን ቆለፍክባት። ጽናት ደግሞ ጭንቀት ውስጥ እንዳለች ታስታውቃለች። ሮቢ ምን አዲስ? ምንም አዲስ ነገር የለም። ግን ደግሞ ባቢ ወደ ውስጥ ገብቷል። ቆየ ከገባ? አይ አሁን የገባው። በቃ መጣሁ። ወዴት ነው? እዚሁ ነኝ ሮቢ፣ አታስብ። ምንም ነገር አይፈጠርም። እሺ ካልክ አደርግም። ሮቤል እስቲ ተወኝ፣ አትከታተለኝ ዝም ብለህ እሺ። ቀና ቆይ ምንድን ነው እያደረክ ያለው? እያደረክ ያለው ነገር ግን ታውቋል። በስተመጨረሻ እንዴት እንደዚህ አይነት ነገር ታደርጋለህ? ሮቢ እኔን በጭራሽ አልችልም። ጭራሽ እጇን እየሳመኩ ነው ያለው። ይኸውልህ ምናልባት እኮ ዶክተሯ ይህን ነገር እንዲያደርግ አዛው ሊሆን ይችላል። እስቲ ሮቢ አንተ ደግሞ የማይመስል ነገር አታውራ። ልክ ነኝ እያሱ። ምናልባት እዚህ እንዲመጣ ምክንያት እንዳላት ሁሉ ይህንንም ነገር ደግሞ እንዲያደርግ ምክንያት ሊኖራት ይችላል። ምን ታውቃለህ? እኔ ግን አልችልም ሮቢ። እንዲህ አይነት ነገር የማየት አቅሙ የለኝም። ነገሮችን የሚያስተካክል ከሆነ ቻለው እያሱ። እንጃ ሮቢ፣ እኔ ምችል አይመስለኝም። እሺ እስከ መቼ ነው እዚህ ቁጭ የምለው? እስከ መቼ ነው የምቀመጠው? ወይዘሮ ሮማን መርማሪ ክፍል ለጥያቄ ትፈልጊያለሽ? ምን ልሉኝ ነው ደግሞ? ምን ልናገሩ? ምን ልሉኝ ነው? እግዚአብሔር ሆይ ቸር ላሰማኝ፣ ቸር ወሬ ያሰማኝ ፈጣሪ ሆይ። ይሄ የማያልቅበት መርማሪ ምን ልለኝ ነው? እሺ እሺ
ቆይ ሮቤል፣ ምን እየተፈጠረ እንደነበር ልታስረዳኝ ትችላለህ? አንተ ያላደረግከውን ነገር እያደረግኩ ነው። ጽናትን ለመርዳት፣ ለመስማት፣ ለማገዝ እየሞከርኩ ነው። ሰውየው ጋር ለምን እንድትደውል እንዳደረካት እስኪ ንገረኝ። ንቃ እንጂ እያሱ። ልጅቷ ቀን በቀን ወደ ሌላ ነገር እየገባች ነው ያለችው። የምትፈልገውንና የሚያስደስታትን ነገር አድርግላት። በኋላ ግን ጸጸቷ አያስችልም። አስሬ ጸጸት አትበለኝ። ጭራሽ ጥሩ ነገር ነግረህ ልቧ ወዴን እንዲያዘነብል ታደርጋለህ ስል ስልክ ታስደውላታለህ? ምንም አማራጭ የለኝም እያሱ። ልጅቷ ጭንቀት ውስጥ ነች። በዚህ ሰዓት ከጎኗ ሆነን ነው መርዳት ያለብን። እኔ አልረዳትም አላልኩም፣ ግን ያን ሰውዬ በማገናኘት ልረዳት እንዳትሞክር። ከዚህ ውጪ ሌላ የምታወራው ነገር የለም? እስቲ እሱን ተው። ልጅቷ እኮ እዛ ተቆልፎባት ነው ያለችው። ከዛ ክፈትላትና አስወጣት። እኔ አንተ ሀሳብ ራሱ ሊገባኝ አልቻለም። ቆይ ምን ነው የምትለኝ ሮቤል? እኔማ እያልኩት ያለሁት ነፃነት ስጣት ነው። ክፈትላት፣ ትንቀሳቀስ፣ እንደፈለገች ትሁን። የዛኔ እሷም አንተን የሚያስከፋን ነገር አታደርግ። ይኸውልህ ሮቤል፣ መረዳት ከቻልክ እኔን ተረዳኝ። ጽናቷን ፍላጎቷ ባላት አጋጣሚ ሁሉ ማምለጥ ብቻ ነው። ስለዚህ መፍትሄው ልጅቷ መኝታ ቤት ቆልፎ ማስቀመጥ ነው። እስክትረጋጋን ራሱ እስክትመለስ። አዎ፣ እኔ ደግሞ ያ እንዲሆን አልፈቅድም። ሮቤል፣ ጉዳዩን የመሰለኝ። ቆይ ለምን አትተውም? ተው እያሱ፣ ይሄ ጉዳይ እኔም ጉዳይ ነው። ጽኑ የስጋ እህቴ ባትሆንም ግን እህቴ ነች። እንግዲህ እኔ እሷን ለመጥቀም እንጂ የሚጎዳ ነገር ምንም አላደርግም። እሱን ካንተ አላውቅም እንግዲህ። ይሻላል። ቆይ ምን ያደርግልኛል? ቆልፌባታለሁ። የምርህን ነው እያሱ? ምንም አማራጭ አልነበረኝም። ልክ አልሰራም እያሱ። እች ልጅ ታጣታለህ። ተው ሮቤል እባክህ አታስፈራራኝ። እያስፈራራሁህ አይደለም፣ እውነታው ነው። እንዴ ቆይ እውነታው ምንድን ነው? አይንህን ግለጥ እንጂ እያሱ። እንዴት ሚስቴ ናት በምትለው ሴት ላይ እንደዚህ ታደርጋለህ? ሮቤል፣ እሱም በኋላ የሚፈጠረው ነገር ታውቃለህ። ምን ይፈጠራል? እስከ ዛሬ እናድርገ ነው እንዴ ጽኑን አንተ ጋር ያቆያል? እሱማ አይደለም። ይኸውልህ እያሱ፣ እንዲህ ባደረግ ቁጥር ልጅቷ ጭንቀት ውስጥ፣ ከዛም አልፎ ደግሞ ራሷ እንድታጠፋ ነው የምታደርጋት። ኧረ እባክህ ሮቤል ተው። ምን አይነት ዘግናኝ ወሬ ነው የምታወራው? ዘግናኝ ሳይሆን እያሱ እውነታ ነው። እንዴት? ስማኝ፣ ከብዙ ሴቶች ራስ ማጥፋት ጀርባ እንዳንተ አይነት ስግብግብና ራስ ወዳድ ወንዶች እንዳሉ አታውቅም? ምን ማለት ነው? በቃ ተዋት እያሱ። እቺ ልጅ እንደፈለገች እንድትንቀሳቀስ እንደፈለገች እንድታወራ ፍቀድላት። ለምንድን ነው እዚህ አግተህ የምታስቀምጠው? ለዛውም ሚስትህን እንዴ! ተዋት በቃ። እባክህ ተው ሮቤል አታስፈራራኝ። እኔ እኮ ጽኑ መጥቼ መኖር አልችልም። ይኸውልህ እያሱ፣ ይቅርታ አድርግልኝ ይህን በመናገር ግን ደግሞ እውነቱ አንተ እሷን ትተህ መኖራችን፣ እሷን ደግሞ ባቢን ትተህ መኖራችን። ስሙን አትጥራብኝ። ለማንኛውም አስብበት እያሱ። ነገር ብትሆን ትርፉ ቁጭት ነው።
ጽኑ ነቃሽ? ነቃሽ? ጽኑ ነቃሽ? ባቢ በህይወት አለክ? እኔ በህይወት አለሁ። አሁን አንቺ ደህና ነሽ? ቆይ የት ነው ያለሁት? የት ነኝ? ሆስፒታል ነሽ። እኔም ደግሞ አብሬሻለሁ። የእውነትን ነው? ቆይ በቃ ተረፍኩ ማለት ነው? ለምን? ጽኑ የሆነች ጨካኝ ነሽ። ለነገሩ ተይው፣ ደህና ስትሆኝ እናወራለን። ሁሉም ነገር ህልም ነበር የመሰለኝ። እዛ መኝታ ቤት እያሱ ሲቆልፍብኝ ሁሉም ነገር የጨለመብኝ። አይዞሽ ጽኑ፣ ያ ጨለማ መስሎ የታየሽ ነገር በሙሉ ከአሁን በኋላ አይፈጠርም። እኔ አለሁልሽ። እኔም ብለው ቆይ አንተ እንዴት እዚህ መጣ? ይህን ሁሉ አሁን የምናወራበት ሰፈር። በቃ እባክህን ባቢ ከዚህ ሂድ። እያሱ ካየህ ጥሩ አይሆንም። እባክህን እየለመንኩ ነው፣ ሂድ ከዚህ። እባክህ ጽኑ፣ እስኪ ዝም ብለሽ መጨነቅሽን አቁሚ። ቆይ እያሱ እዚህ አለ እንዴ? አዎ። ምን? እባክህን ባቢ እየለመንኩ ነው። ለዶክተሮቹ ንገርልኝ ወደዚህ እንዳይመጣ። አይኑን ማየት አልፈልግም። አታስቢ፣ አይመጣም። እርግጠኛ ነህ ባቢ? አዎ ጽኑ፣ አታምኝም? እኔማ ታውቃለህ፣ በጣም ነው የማምነህ። እንደዛ ከሆነ እምልሽን ነገር በሙሉ መስማት አለብሽ። እሺ እሰማሃለሁ። ጎበዝ። ለማንኛውም መንቃትሽን ለዶክተር መናገር አለብኝ። ባቢ ምን አዲስ ነገር አለ? ዶክተሯ ማውራት አለብኝ። ምንድን ነው? ቆይ ጽኑ የሆነችው ነገር አለ ነው ወይስ ምንድን ነው ያረካት? አዎ፣ ግን በጭራሽ አንተ ማየት አትፈልግም። ተው እንጂ። ቆይ አንተ ሲጀመር ማነህ? ለምንድን ነው ቆይ አርፈህ የማትቀመጠው? ለምንድን ነው የምትከታተለኝ? እሺ አንተም አርፈህ ተቀመጥ። ቆይ አሁን እናንተ በዚህ ሰዓት እንደዚህ መሆናችሁ ልክ ነው? መጀመሪያ ልጅቷ ጤና ይመለስ፣ ከዛ በኋላ ሁሉንም ነገር እንደሚሆነው እናደርጋለን። ልክ ነህ። እኔም ለዶክተሯ ጽናት መንቃቷን ማሳወቅ አለብኝ። እሺ አሳውቅ። እሺ ጭራሽ እንዳባወራ ያደርገዋል አይደል? ቆይ የማደርገውን እኔ ያውቃለሁ። እባክህን እያሱ እስቲ ተረጋጋ። አልገባኝም ሮቢ። ቆይ እንዴት እንደሚሆን ላንተ አይታየም እንዴ? ይገባኛል እኮ ግን ደግሞ ጊዜው አሁን አይደለም። እኔ እንደውም ገብቻ አያታለሁ። ቆይ እያሱ ምንድን ነው ሮቤል? ትንሽ ተረጋጋ፣ እሷም ትረጋጋ፣ ዶክተራም ደግሞ ገብታ ትያት። ከዛ በኋላ ሁለታችንም ገብተን እናያታለን። ሮቤል እኔ እስከዛ መረጋጋት አልችልም። እንደ ልጅ አትሁን፣ ተረጋጋኝ። ዶክተር ጽኑ ነቅታለች። እውነትን? ሰውነቷ ራሱ እየተንቀሳቀሰ ነው። እሺ በቃ ሄደን እናያት።
ውይ ይሄ መርማር ሊያሳብደኝ ነው። አሁንማ ሊያሳብደኝ ነው። በቃ ጨርቄን ሊያስጥለኝ ነው። ቆይ ይሄን ሁሉ ኃይል ከየት ነው አጠናክሮ ያመጣው? እኔማ የሆነ ነገር ማድረግ አለብኝ። ሮማን የሆነ ነገር ማድረግ አለብሽ። ሳይቀድመኝ መቅደም አለብኝ። በደህናውማ የድሮውን ቂም ሁሉ ሊወጣ ነው የሚመስለው። ይሄ መርማሪማ በጣም እርግጠኛ ነኝ ከየት ነው ምን አይነት ነገር ነው ለቃቅሞ መጥቶ የሚጠይቀኝ? ጽናት በጣም ይገርም ነው። በዚህ ፍጥነት ታገግሚያለሽ ብለን አልጠበቅንም ነበረ። ጽናት አሁን እንዴት ነሽ? ደህና ነኝ። ደህና ነሽ? የት ነው ያለሽው? ሆስፒታል ነው ያለሁት። ዶክተር አሁን ከሆስፒታል መውጣት ትችላለች? አይ መውጣት እንኳን አትችልም። እኛም ክትትል ልናደርግላት ይገባል። በዛ ላይ ሳይካትሪስት መድኃኒት ይገባል። እሺ መውጣት ባለባት ሰዓት እኔ ራሴ ያሳውቃቸዋለሁ። ጥሩ እሺ፣ መልካም እሺ። መውጣት ሲኖርባት እኔ ያሳውቃቸዋለሁ። እሺ። ሰውዬ አሁን እንዴት ነሽ? ደህና ነኝ። አይዞሽ፣ እኔ አለሁሽ። ደህና ነኝ። ዶክተር አሁን ባለቤቴ እንዴት ናት? አሁን በጣም ጥሩ ላይ ነው ያለችው። ገብቼ ሊያ ማየት ትችላለህ። ግን ደግሞ እያሱ እባክህ ያንተ መግባት እሷን የሚረብሽ ከሆነ ባትገባ መልካም ነው። በጭራሽ ዶክተር፣ በጭራሽ አይረብሻትም። እሺ መግባት ትችላለህ። እሺ በጣም ነው የምትገርምሽ። አሁን እኮ በጣም ደህና ነኝ ባቢ። እሱን ዶክተር ስትል ነው የምናውቀው አለች እኮ። ምን ዶክተር ነው ልትይ ነው? ጽኑ አንዴ ተጣልና ሚስቴን ላውራት። እሺ ግን በዚህ ሰዓት ሊያስጨንቃት የሚችል ወሬ ባታወራት ጥሩ ነው። ተው እንጂ ከሚስቴ ጋር ምን ማውራት እንዳለብኝና እንደሌለብኝ ታስረዳኝ ነው። ያው እንግዲህ ዶክተሩ ያለችውን ነገር እየደገምኩልህ ነው። ምናልባት ካልሰማ ብዬ ነው። ሻኑጣ ባብዬ ወይ ጽኑ፣ የትም ጥለኸኝ አትሄድም አይደል? የትም ጥዬሽ አልሄድም አለሁ፣ እዚሁ ነኝ። እሺ የእውነት ጽኑ፣ በጣም አዝናለሁ።
በዚህ ልክ ነው እኔን ጠላሽኝ ማለት ነው? መልሽልኝ እንጂ። በጣም ደህና ነኝ። እርግጠኛ ነሽ? ኧረ በጣም እርግጠኛ ነኝ። እንደውም ሲመስለኝ እንደዛሬ ራሱ ደስተኛ ሆኜ ማውቅ አይመስለኝም። ጽኑ፣ ይሄን የማደርገው እኮ ስለምወድሽና እንዳላጣሽ ስለምፈራ ነው። ኧረ አታጣኝም። ለምን ሲባል ታጣኛለህ? ይኸው አጠገብ አይደል እንደ ያለሁት። ተይ ጽኑ እባክሽ ልብሽን መልሽው። እኔን እኮ አንዴ ባልሽ አድርገሽ ተቀበለሽኛል። እንዲህ እኮ መሆን ፈልጌ አይደለም አይደል? እባክሽ ጽኑ አንድ ነገር ብቻ ልለምንሽ። ምንድን ነው እሱ? ልብሽን ብቻ መልሽልኝ እባክሽ። እያሱ አንድ ጥያቄ ልጠይቅህ? ጠይቂኝ። አንተ ግን የእውነት አፍቅረህ ታውቃለህ? ምን አይነት ጥያቄ ነው? በደንብ ነዋ። ማን? እያወቅሽ ቃል ነቻ። ቃል ደግሞ አንቺ ነሽ። እሱ ለራሴ የፈጠርከው የውሸት ምክንያት ነው። ምናልባት ቃል ኪዳን ተመልሳ ወደ ህይወት ብትመጣ ልብህን ወደ እኔ ብትመልስ ይመስላል? ጽኑ መልስልኝ እንጂ ይመስላል? በቃ ጽኑ። አየህ፣ እኔም ልክ እንደዚህ ነው ልቤን መመለስ ያቃተኝ። አዝናለሁ። እንግዲህ ጽኑ አሁንም በሩ መቆለፍ አለብን። ቆልፈው ምን ችግር አለው? እዚህ ሰው የለም፣ ባዶ ክፍል ነው። ብትቆልፈው ባትቆልፈው ምን ችግር የለው። ይኸውልህ እያሱ፣ እኔ አሁን በጣም እረፍት ያስፈልገኛል። በቃ ተወኝ። ቀላል ጥያቄ እኮ ነው የጠየኩሽ። ጠልተሽኛል አይደል? እርግጠኛ ነኝ ከኔ መስማት የምትፈልገው ቃል አልጠላሁክም የሚል ቃል ነው አይደለ? አይ ምንም ብትይ እሰማሻለሁ። እርግጠኛ ነህ ትሰማኛለህ? አዎ አንቺን ለመስማት እኮ አልችልም። ስለዚህ እባክህን በቃ ብቻዬን ተወኝ፣ ውጣልኝ። የእውነትሽን ነው ጽኑ? የትም አታገኘው እቺ እማትረባ። እዚሁ ናቸው እንዴ? አዎ ከቤታችን የት እንሄዳለን? እዚሁ ነው። እማዬ ቆይቼ ልጅ ልክ ናት? ቆይ ደግሞ ምን አደረገች እያሱ? ተይ እንጂ እማዬ፣ እያየሽ ትጠይቅኛለሽ እንዴ? እኔን ስታይ እንዴት እንደሚያረጋት እያየሻል? እንግዲህ ተስማሙ። አንተም እንደ እህትህ አታያት። ምን ማለት ነው? ይልቅ የምታደርገው ነገር በልክ እንድታደርግ ንገሪያት። እኔ ከእናንተ ጋር መታገል በጣም ሰልችቶኛል። ቆይ አልገባኝም። አንተኛ የምናደርገው ነገር ብቻ ነው እንደምታይ ጽናተኛ ላይ የምታደርገው ነገር እኔ ላይ ያደረገችው ግፍ አያምን? እንደው እናት አይደለሁም? እንደ እናት አታየኝ? ተይ እማዬ፣ ይሄ እናንተ ድራማ ነው። ጽናት በፍጹም እንደዚህ ልታደርግባችሁ አልችልም። ቆይ እስኪ አንተ እሷን የምታምነውን ያክልኛል ትንሽዬ ብታምን ምን ችግር አለ? አንቺና ብሌን ጽናትን በጣም ነው የምትጠሏት። ቆይ በዚህ ልክ ምንድን ነው? እሷ ግን እኛ ስንጠላን አይታየም አይደለ? እስኪ ነቃ በል አንተ ልጅ። ምንድን ነው ፋሰስክ እኮ? እናንተ ራሱ ንቁ እንጂ እማዬ፣ የምታደርጉት ነገር እኮ በጣም ነው የሚዘገን ነው። ቆይ አሁን ያደረገችው ነገር ልክ ነው? እያሱ የእሷ ስራ እኮ ለአንተ ስለማይታይ ነው የምትከራከርላት። ምንም ነገር ታድርግ፣ እኔ ከጎኗ ነኝ። በቃ ጽናት ሚስቴ ናት። ከሚስቴ ላይ ናችሁ ንቀሉ። ብዙ ነገር ታግሻችኋለሁ፣ ግን ከዚህ በኋላ ምንም ነገር አልታገሳችሁም። ኧረ እባክህ እና እያስፈራራኸኝ ነው? አልገባኝም። ምን ማስፈራራት ያስፈልጓል እማዬ? መናገር ብቻ እኮ በቂ ነው አይደለ? አይ ጥሩ ነግሬያችኋለሁ እማዬ። ከዚህ በኋላ ጽናትን አንድ ሰው ቢናገራት አይታችሁ ማታውቁትን ባህሪ ነው ማሳያችሁ። በቃ ትዕግስትም እኮ ገደብ አለው። ከዚህ በኋላ ልታገሳችሁ። ተው እንጂ እስኪ መጀመሪያ ከኛ ላይ አይኗን እንድታነሳ ንገራት። ነግሬያችኋለሁ በቃ እማዬ። ጽኑ ሰው ላይ የምትደርስ አይነት ሴት አይደለችም። በቃ ስለዚህ ተዋት። በዚህ ልክማ አንተ ድፍን አትሆን እንደዚህ። እስኪ አስብ፣ እኛን ለመረዳት ሞክር እስኪ። እኛ እኮ ቤተሰቦች ነን። እሷ እኮ ነገ ትሄዳለች አንዱ ለወደ፣ እኛ ግን ከአንተ ጋር ቀሪ ነን። እንግዲህ ከተረዳሽን ተናግሬያለሁ እማዬ። እኔ ጽናት ባል ነኝ፣ ሚስቴን ደግሞ ማስከበር አለብኝ። ስለዚህ እንዴት እንደማስከብራት እኔ አውቃለሁ። ለዛች ለልጅሽም ንገሪያት። እኔ ከእሷ ጋር መነጋገር አልፈልግም። አሁን ጨረስክ? አዎ። ኧረ የእሱ ፍቅር አይመስለኝም ይሄ ፈጽሞ አይኑ ታውሯል። ጭራሽ ስለሷ ጸባይ መከራከር ጀመረ። ጭራሽ ጸባዋ ጥሩ ነው፣ ጸባዋ መጥፎ ነው። ኧረ ምን አይነት ይሄ የጀዘበ ነው? ምንድን ነው ውስጡ የገባ? ይማ ጭንቅላቱን የሆነ መርፌ ወቅተዋለች። አዎ ከልብሽ ነው? አዎ ከልቤ ነው። ቅድም እኮ ከባቢ ጋር በጣም ደስተኛ ነበርሽ። ከእሱ ጋር ነው።
ከአንተ ጋር እኮ ምንም አይነት ደስታ ሊኖረን እንደማይችል በተደጋጋሚ ነገር ያለው አይደል? ጽኑ፣ አሁንስ ልትጎጂኝ ነው መሰለኝ። እኔ የምልህ ባቢ፣ አሁን ግን እንዴት ናት? ደህና ነች፣ ግን ያሳለፈችው ስቃይ ፊቷ ላይ በጣም ያስታውቃል። እሱማ ግልጽ ነው። ሲጀመር እኔ ሁኔታው አልጣመኝም ነበር። ቆይ አሁን እንዴት አድርጌ ነው ከዚህ ሰውዬ ፈልቄ የምወስዳት? ይኸውልህ ባቢ፣ ፍቺ እስካልፈጸሙ ድረስ እንዴትም አድርገህ ልትወስዳት አትችልም። ፍቺው ካልተሳካስ? ቆይ እያሱ ጽናት የሚፈታት ይመስላል? እሱስ በጭራሽ አያደርገውም። ታዲያ ምንድን ነው መፍትሄው? ሮቢ፣ ምንድን ነው ማድረግ ያለብን? እስኪ ተረጋጋ ባቢ፣ ለማሰብ እንሞክራለን። እኔ በጭራሽ እዛ ቤት እንድትመለስ አላደርግም። የሆነ ነገር ማድረግ አለብን። ሁሉንም ተረጋግተን አስበን መሆን ያለበትን ነገር እናደርጋለን። ስሜታዊ ሆነን የምናደርጋቸው ነገሮች ምንም አይጠቅሙንም። እሷ ብቻ ደህና ትሆንልኝ፣ ሌላ ሁሉም ቀላል። በቃ ልጆች ረሱኝ ማለት ነው። በቃ ቆይ እስኪ እንዴት እንደ ምግብ እንኳን አንድ ቁራሽ እንጀራ እንኳን ቆርሰው አያመጡልኝም። ቆይ ይሄን ያክል ልጆች ምን አረጓቸው? እሺ ምን ያረጓቸው ነገር አለ? ምን የበደልኳቸው ነገር አለ? እኔ እኮ ለእነሱ ነው እዚህ ደረጃ ላይ የደረስኩት። እኔ እኮ እነሱ ጥሩ ህይወት እንዲኖሩ ብዬ ነው። የኔን ህይወት እንዳይደግሙት እኮ ብዬ ነው። ቆይ ምን አረኳቸው? እያሱስ ቢሆን ብሌንስ ቢሆን ቆይ የኔ ልጆች አይደሉ? ቆይ ምን ሆኖ ነው እንደዚህ የሆኑት ለኔ? እኔ እንደዚህ እናታቸው እኔ እንደዚህ የምረሳ ሰው ነኝ አይደለሁ? እሺ ሮባ፣ ምግብ ስትይ ነበር። ያው አምጥቼ ልሻል። ቆያተን አመጣለኝ ምግብ ነው። እሺ ምን ደግሞ መጣፋቱ እኔ ትራሽ ለነገሩ እንደዚህ እኮ ትራስና የሆነ ጥርግራግ እኮ ነው የሚጣፍጠው። በጣም ነው የሚጣፍጠው።
እንችል ጨርሰትና ሌላ ነገር ጨምርልኝ ያለበት እንዴት ነው ይጨምር? ያው እርበለ መሰለኝ ከአንጀት መድረስ ጭራሽ እገተው ቀርቶ አንቺን ልቀልብሽ። አሁን ምግብ የሰጠሁሽ ከአንቺ የምፈልገውን ሳናገኝ እንዳትሞች ይበል። ወይኔ ሮማን ይሄን ትራፊ ከመበላ ብሞት ይሻላል። እኔ የምለው ሮማን አበላልሽና አጠቃለልሽ ለአንቺ አልታየሽም? በጣም እኮ ነው የምታስፈሪ። እድሜ ለአንተ ትራፊ አበላኝ። አይዞሽ ሮማን የውሻዬን ትራፊ ነው ያበላሁሽ። ምን ከሰው ትራፊ የውሻ ትራፊ ያሻልሽ ነው? ውሻን እኮ አንዴ ካበላሹ መቼም ቢሆን አይረሳሽ። ጋሻሽ መከታሽ ነው የሚሆነው። አየሽ አንቺ ማለት ልጅ አሁን ያጎረሰሽ ልጅ አሁን ትንሻለሽ። ከላይ እንኳን ጃኬት ማምጣት ያቃታቸው እንደዚህ በቁራጭ ልብስ ቁጭ ብዬ ስንት ቀን ሙሉ ምን አድርጌያቸው ነው ያናግል? እኔ እኮ የእኔን ህይወት እንዳይደግሙ ብዬ ነው። እኔ እኮ ለእነሱ ስል ነው እንደዚህ ሆንኩት። የማይገባኝን ህይወት የምኖረው እኮ ለእነሱ ስል ነው። ምን አድርጌያቸው ነው ግን? ለምን ግን ለምን? እንደዚህ አይነት ህይወት ለእኔ ይገባል? ለእናንተ ስል መሰለኝ ጥሩ ህይወት ይገባቸዋል ብዬ ቁራሽ እንጀራ እንኳን እኔን እንኳን መጠየቅ ያቅታቸዋል። ልጆቼ የት ሄዳችሁ ነው? እኮ እስኪ እያሱ ብሌንስ የት ሄዳችሁ ነው? እነዚህ ብቻዬን ተከራክሮ ማስወጣቱ ምን ማለቱ ይቅርሽ፣ ቁራሽ እንጀራ ከላይ እንኳን ጃኬት አያቀብሉኝ። ምን በድያቸው ነው? እኔማ ልጅ የለኝም። እኔ ልጅ የለኝም። ከአሁን በኋላ ለራሴ ነው የምኖረው። ከዚህ ደግሞ እንደምን ብዬ እወጣለሁ? ባቢ ስለመጣ በጣም አመሰግናለሁ። ከዚህ በኋላ ግን ስለማታስፈልገን መሄድ ትችላለህ። ወዴት ነው የምሄደው? ወደ መጣበት ነዋ። እሱም ማይሆን ነገር ነው። ምን ማለት ነው ማይሆን ነገር ነው ማለት? ለጽኑ እኔ ካለው በቂዋ ነው። አንተ መሄድ ትችላለህ። አትልፋ። አልሄድም። ቆይ አንተ ሰው ከኔ ምንድን ነው የምፈልገው? እባካችሁን ተረጋጉ። ያላችሁ እኮ ሆስፒታል ውስጥ ነው። ይኸውልህ ሮቢ፣ በሚገባው ቋንቋ ንገረው። ለምስቴ ነው ያለውላት። እያሱ አንተ ካፌ ጠብቀኝ፣ አወራዋለሁ። ማውራት ብቻ አይደለም ሮቢ፣ ከዚህ እንዲጠፋ ንገረው። ስመለስ እዚህ ካገኘሁት ማይሆን ነገር ነው የሚፈጠረው። በቃ እያሱ አንተ ካፌ ጠብቀኝ ነው የምትለው። ይኸውልህ ባቢ፣ አሁን ምንም ነገር ማባባሱ ምንም አይጠቅመንም። እባክህ ሂድ። በጭራሽ አልሄድም። ከዚህ በጭራሽ አልሄድም። ይኸውልህ ባቢ፣ እኔ ደግሞ አለሁኝ እኮ ምንም አይፈጠርም። በቃ ሂድ። ሮቢ ነገርኩ።
ለጽኑ ስለማስፈልጋት ከዚህ ንቀቀል። ለምንድን ነው የማሰማኝ ባቢ? ምንም አይፈጠርም አልኩህ አይደል እንዴ? ለምንድን ነው ነገር እንትን ለማለት የምትሞክረው? ነገርኩህ እንግዲህ ጽኒ ጉድ ሰራሽናል። እባክህን ሮቢ እንደዚህ አትበለኝ። የጥፋተኝነት ስሜት እንዲሰማኝ አታድርገኝ። ባቢ እኔ የሆነ ሀሳብ አለኝ። ምንድን ነው ጽኑ? እባክህን እምቢ እንዳትለኝ። ይኸውልህ ባቢ እያሱ ወደዚህ ተመልሶ ከመምጣቱ በፊት እባክህ ከዚህ ሆስፒታል ይዘኸኝ ጥፋ። እባክህን ተያይዘን እንጥፋ ባቢ። ምን ጽኑ? ምን እያልሽ ነው? ባቢ ከመሞት አይሻልም? በደንብ ነው የጥፋትነት ስሜት እንዲሰማሽ ማደርግሽ። ሮቢተው አሁን ጊዜው አይደለም። ለነገሩ ልክ ነህ። እና አሁን እንዴት ነሽ ጽንዬ? አሁን በጣም ደህና ነኝ ሮቢ፣ አታስብ። እንኳን ደህና ነሽ ጽንዬ። የኛ ፍላጎት እሱ ነው። ባቢ በቃ እንውጣ። ወዴት? እኔ የምልሽ ጽኑ፣ ባቢ መሄድ አለበት አይመስልሽም? ባቢ የትም ጥለኸኝ አትሄድም አይደል? ጽኑዬ ሮቢ ዝም ብሎ ነው። እኔ የትም ጥዬሽ አልሄድም። እሺ መጣሁ። ይኸውልህ ባቢ አንድ ሀሳብ አለኝ። ምንድን ነው እሱ? እባክህ እምቢ እንዳትለኝ። ምንድን ነው ነገር? ይኸውልህ እያሱ ወደዚህ ከመመለሱ በፊት ይህንን ሆስፒታል ለቀን እንጥፋ እባክህ። ጽኑ ምን እያልሽ ነው?